ሰላም ጤና ይስጥልን ተመልካቾቻችን አርቲስት ቢዝነስ ካፌ ፕሮግራማችን ነው ተጀምሯል። በዛሬው አርቲስት ቢዝነስ ካፌ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ይዤላችሁ ቀርቤያለሁ። በተለይም በዛሬው ርዕሰ ጉዳዮቻችን በኢትዮጵያ ታሪክ አምስተኛ የሆነውንና የኢንቨስትመንት ባንክ ሴክተሩን የተቀላቀለውን የሲንቄ ኢንቨስትመንት ባንክን ወደ እናንተ የምናቀርብላችሁ ይሆናል። በዚህ ርዕሰ ጉዳይ ላይ ስንመለከት በተለይም እስካሁን ከተቋቋሙት በከፍተኛ ካፒታል የተቋቋመው የኢንቨስትመንት ባንክ መሆኑን መረጃው ደርሶናል። እሱን ወደ እናንተ የምናቀርብ ይሆናል። በተከታይነት በዓለም ላይ በከፍተኛ ካፒታል ተቋቁመው ነገር ግን መቀጠል ስላልቻሉ ባንኮች የምንነግራችሁ ይሆናል። እነዚህ ባንኮች በተለይም በዓለም ላይ ከፍተኛ የሆነ የሀብት መጠን ማፈቸው የነበረ ቢሆንም ነገር ግን ይህ ሀብታቸው እንዳይፈርሱ ምክንያት አልሆነም የተባለውን መረጃ ወደ እናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ብዙነህ እንዳለ ነኝ። አብራችሁን ቆዩ። ተመልካቾቻችን በቀዳሚነት የምንመለከተው መረጃ በተለይም በኢትዮጵያ የኢንቨስትመንት ባንክ ታሪክ በአምስተኛነት የኢንቨስትመንት ባንክ ሴክተሩን ወደ ተቀላቀለው የሲንቄ ባንክ ኢንቨስትመንት ባንክ ይሆናል። በዚህ ሳምንት ከተከናወኑ የቢዝነስ ፕሮግራሞች አንዱ እሱ ነበረ። በኢትዮጵያ ኢንቨስትመንት ባንክ ሴክተር ውስጥ ከተቋቋሙት ባንኮች መካከል አንዱ የሆነው ሲንቄ ባንክ በተለይም በተነሳበት ካፒታል እጅግ ከፍተኛ ካፒታል ይዞ ወደ ባንክ ሴክተሩ እንደተቀላቀለ ሰምተናል። ከ480 ሚሊዮን ብር በላይ የሆነ ካፒታል በማስመዝገብ ነው የኢንቨስትመንት ባንኩን የተቀላቀለው። በዚህም ሲንቄ ግሩፕ ብለን የኢንቨስትመንት ባንኩ መቋቋምና የስራ ፍቃድ ማግኘቱ በተለይም ኃላፊዎቹ እንደገለጹት ሲንቄ ግሩፕ ብለን ከመሰረት ነው ተቋም ሶስተኛው ልጅ ተወልዷል ሲሉ የገለጹት የሲንቄ ባንክ ፕሬዚዳንት አቶ ነዋይ መገርሳ ናቸው። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር የሆኑት ደግሞ ሀና ተህልቁ በበኩላቸው በፍቃድ አሰጣጥ መርሃ ግብሩ ላይ እንደተናገሩት ሲንቄ ኢንቨስትመንት ባንክ በ480 ሚሊዮን ብር ካፒታል የተቋቋመ ሲሆን በኢትዮጵያ ታሪክ በኢንቨስትመንት ባንክ ዘርፍ ውስጥ በአምስተኛ ደረጃ ወደ ባንኪንግ ዘርፍ የገባ ነው። በባንኪንግ ዘርፍ ደግሞ አራተኛው ተቋም እንደሆነና ከባለስልጣን መስሪያ ቤቱ ፍቃድ ከወሰዱ ተቋማት መካከል በቁጥር 15ኛ መድረሱንም ይፋ አድርጓል። ከዚህ በተለየ ደግሞ የባንኩ በከፍተኛ ካፒታል ወደዚህ ሴክተር መግባቱ የተለየ ነገር እንደሆነ ሲገልጹ ነበር። ኢንቨስትመንት ባንኩ በኢትዮጵያ እያደገ ለመጣው የካፒታል ገበያ ልማት የሰነደ መዋዕለ ንዋይ ገበያ እንቅስቃሴ ማጠናከር፣ የግልና የሕዝብ ተቋማት የካፒታል ማሰባሰብ አቅምን ማሳደግ እንዲሁም ዘላቂ የኢኮኖሚ እድገት ለመደገፍ ከፍተኛ ሚናን ለመጫወት ዝግጁ መሆኑን ለመገናኛ ብዙሃን በሰጡት መግለጫ ወቅት ተመልክተናል። በመግለጫው ወቅት የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቁ እንዲሁም የሲንቄ ባንክ ፕሬዚዳንት የሆኑት አቶ ነዋይ መገርሳ በመግለጫው የተናገሩትን ተከታትለን እንመለሳለን። እንደምታዩት ኢንፎርማል ለማድረግ ነው የሞከርነው። በመጀመሪያ ግን ሲንቄ ኢንቨስትመንት ባንክን፣ ሲንቄ ባንክን እና ግሩፑንም ለዚህ የኢንቨስትመንት ባንክ ላይሰንስ ለመውሰድ እንኳን ለዚህ ያበቃችሁ ለማለት ፈልጋለሁ። እንግዲህ ከእንኳን ደስ ያላችሁ ጋር ግን አብሮ በጣም ኢምፖርታንት የሚመስለኝ ምስጋና ነው። እንግዲህ ይሄ ላይሰንሲንግ ፕሮሰስ ቅድም አቶ ድሪስ ለመግለጽ እንደሞከረው እኛ ጋር እንኳን ከመጣችሁበት ጁላይ ወር 2025 ጀምሮ ከሐምሌ ማለት ነው 2017 ጀምሮ እስከ ዛሬ ታህሳስ ድረስ እንግዲህ ከ5 ወራት በላይ የፈጀ ምልልስ፣ ውይይት እና የጋራ ስራ ስንሰራ ነው የቆየ ነው። ግን ይሄ የላይሰንሲንግ ፕሮሰስ ከኛ ጋር ግንኙነት ኦፊሻሊ የላይሰንሲንግ አፕሊኬሽን ከማስገባታችሁን በፊት በጣም ብዙ ቅድመ ዝግጅቶች የሚያስፈልጉት በውስጥ ስትራክቸራችሁ ውስጥ ኢንቨስትመንት ባንክ ለማቋቋም መወሰን ጀምሮ ፊዚቢሊቲ ስተዲ ማስጠናት፣ ሌሎች ኢንተርናል ውሳኔዎች መወሰን፣ ኩባንያ ማቋቋም፣ ካፒታል ማሰባሰብ እና ያንን ካፒታል ወደዚህ ኩባንያ ማሰማራት እና ሌሎች በጣም በርካታ ስራዎች ሰሩ የቆያችሁት። ይሄ ደግሞ በጣም ትልቅ ኮሚትመንት የሚፈልግ ኢንተርናል ዲሲሽን የሚፈልግ እንዲሁም የካፒታል ገበያው የሚደርስበትን እና አሁን ያለበትን ደረጃ አፕሪሼት የማድረግ እና የመቀበል ስለሆነ በኢትዮጵያ ካፒታል ገበያ ባለስልጣን በእኔ እዚህ በተሰበሰቡ የባለስልጣኑ ሰራተኞች ስም እጅግ አድርጌ ለማመስገን ፈልጋለሁ። በጣም አመሰግናለሁ። ሌላው እንግዲህ ምስጋና የሚገባው የኢሲኤምኤ የላይሰንሲንግ ቲም ነው። እንግዲህ እንደሰማችሁት ላለፉት 5 ወራት ተኩል ገደማ ጊዜ ላይሰንሲንጉን ኦፊሻሊ ከመቀበሉ በፊት ኦፊሻሊ ከተቀበለን በኋላ የኢንቨስትመንት ባንኩን ፕሪሊሚናሪ የነበሩ ሰራተኞች ጋር የካፒታል ማርኬት ፕሮጀክት ቲሙ ጋር በየቀኑ ዶክመንቶችን ሪቪው በማድረግ የሚያስፈልጉ ነገሮች ሲኖሩ ድጋፍ በማድረግ ኮሜንት በማድረግ
ሰነዶችም የተቋም አቋምም ላይሰንስ ለመደረግ የሚበቃበት ደረጃ እስኪደርስ ድረስ እድሪስ ሰልማንን ቲሙን እዛ ጋር ያሉትን ነፌቨን ሌሎችም ይታዩኛሉ። እነሱንም በጣም ነው ማመስገን ፈልጋለሁ። እባካችሁ አመስግኑ። የስንቄ ኢንቨስትመንት ባንክ 5ኛው ኢንቨስትመንት ባንክ ሆኗል ማለት ነው። 4ኛው በባንኪንግ ግሩፕ የተመሰረተ ኢንቨስትመንት ባንክ ነው። በላይሰንሲንግ ካታጎሪ ካየነው ደግሞ 15ኛው በኢትዮጵያ ካፒታል ገበያ ባለስልጣን ላይሰንስ የተደረገ ኤንቲቲ ሆኗል። ይሄም እንግዲህ የካፒታል ገበያ እድገት በኢትዮጵያ ውስጥ ያለበትን ደረጃ በእጅጉ ያመለክታል ብለን ነው የምናስበው። በእርግጥ እስካሁን ላይሰንስ ያደረግናቸው ካታጎሪዎች ሴኩሪቲዝ ኢንቨስትመንት አድቫይዘሮች፣ ዲለርስ፣ ሴኩሪቲዝ ብሮከር ዲለር የምንለው ካታጎሪ እና ኢንቨስትመንት ባንክ ካታጎሪ ውስጥ ነው ላይሰንስ ያደረግነው። ግን በእኛ የላይሰንሲንግ የህግ ማዕቀፋችንም እንዲሁም ዓለም አቀፍ የካፒታል ገበያ እንቅስቃሴ ውስጥ የሚያስፈልጉ ሌሎች ከኢንቨስትመንት ባንክ ውጭ ያሉ የላይሰንሲንግ ካታጎሪዎች አሉ። ኦፍኮርስ እነሱንም በጊዜ ሂደት ላይሰንስ እያደረግን እንቀጥላለን ማለት ነው። ከዛ ውጭ እንግዲህ የስንቄ ኢንቨስትመንት ባንክ 480 ሚሊዮን በላይ ካፒታል በማድረግ እስካሁን ትልቁ ኢንቨስትመንት በማድረግ የተቋቋመ ኢንቨስትመንት ባንክ ነው። ይሄም አንዱ በባንኩም በኩል ያለውን ኮሚትመንት የሚያሳይ ለእኛም ደግሞ የካፒታል ገበያን ለማሳደግ የሄድንበትን እና በጋራ በስቴክሆልደሮቻችን አካባቢ ያለውን ፐርሰፕሽን በእጅጉ ያሳየን ነው። በዚህም ደስተኞች ነን ለማለት ፈልጋለሁ። እንግዲህ የላይሰንሲንግ የህግ ማዕቀፋችንና ፕሮሰሱን እንደው ባጭሩ ለማስረዳት እንግዲህ የላይሰንሲንግ ህጋችን የሚመነጨው ኦፍኮርስ ከፕሮክላሜሽኑ 1248 ከዛ በኋላ እሱን ተከትለው የወጡ የህግ ማዕቀፎች አሉን። በተለይ የካፒታል ገበያ አገልግሎት ሰጪዎችን ላይሰንስ ለማድረግ የወጣው መመሪያ ቁጥር 980 በርካታ የሆኑ ሪኳርመንቶች አሉት። እነዚህ በዋናነት እንግዲህ የካፒታል ሪኳርመንት፣ የኩባንያ ባህሪ፣ በኩባንያ ውስጥ የሚሰሩ ሰዎች ፊት ኤንድ ፕሮፐር ሪኳርመንት ወይም በካፒታል ገበያ ውስጥ ለመሳተፍ የሚያስችላቸው የእውቀት፣ የትምህርት፣ የባህሪ ዝግጅት ያላቸው መሆኑን የማጣራት ተገቢው ሰነዶች ከቢዝነስ ፕላን ጀምሮ የሚያስፈልጉ ዝርዝር ለሚካፈሉባቸው ስራዎች የሚረዱ ዝርዝር ማኑዋሎችን የማዘጋጀት እነዛ ማኑዋሎች ደግሞ ለስራው የሚመጥኑ መሆናቸውን የማረጋገጥ እንዲሁም በተለይ ኢንቨስትመንት ባንክ የዲለርሺፕ የብሮከሬጅ እና ሌሎች ሰርቪሶች የሚሰጥ ስለሆነ የቴክኖሎጂ ዝግጅቱን ጨምሮ ሪቪው የምናደርግበት ፕሮሰስ ነው። ወረቀቶችን ሪቪው ከማድረግ እነዚህን ዶክመንቶች ሪቪው ከማድረግ በተጨማሪ የተለያዩ በኢትዮጵያ ካፒታል ገበያ ባለስልጣን ያሉ የስራ ክፍሎች በጋራ በመሆን በአመልካቾች የቢሮ በመገኘት ያላቸውን ዝግጅትና ቁመናም እንዲሁ እንገመግማለን። ይህንን ፕሪሰርቲፊኬሽን ኢንስፔክሽን እንለዋለን። በዚህ መሰረት ተቋሙ በእርግጥም በካፒታል ገበያ ውስጥ እንቅስቃሴ ለማድረግ የሚያስችል የሰው ኃይል፣ የቢሮ፣ የቴክኖሎጂ፣ የሰነድ ዝግጅት አድርጓል የሚለውን በማጣራት ነው ላይሰንስ የምናደርገው። እንግዲህ ትልቁ መልእክት ላይሰንስ መደረግ በራሱ በጣም ትልቅ ማይልስቶን ቢሆንም ግን የድካም ያለበት ስራ መጀመሪያ ነው። ከላይሰንስ በኋላ የሚቀሩ በጣም በርካታ ስራዎች አሉ፣ ኃላፊነቶችም አሉ። ለዚህ እነሱን ስትረስ ማድረግ የሚያስፈልግ ይመስለኛል በእኛ በኩል። ሌላውና በጣም ኢምፖርታንት የሚሆነው ነገር ግን እንግዲህ በተደጋጋሚ የካፒታል ገበያ ባለስልጣኑ እንደሚለው በጋራ የምንሰራቸው በጣም ብዙ ኤሪያዎች አሉ። በተለይ የፋይናንሻል አዌርነስን የማሳደግ፣ የህዝብ ተሳትፎን የማብዛት፣ ካፒታል ገበያ እንዲሆን የጠንካራ የሆነ የሪቴል ኢንቨስተርም የኢንስቲቱሽናል ኢንቨስተርም የባለሙያዎችም ተሳትፎ የሚያስፈልገው ኢኮሲስተም ነው። ለዚህ እሱን የካፒታል ገበያ ባለስልጣን በዋናነት ኃላፊነት ወስዶ ላለፉት የፕሮጀክት ኦፊስ ከነበረበት ጊዜ ጀምሮ 4-5 ዓመታት ሲሰራ የኖረው ስራ ነው። አሁን ግን ሞር ላይሰንሲንግ ቁጥር እየጨመረ ሲሄድ ከካፒታል ገበያ ባለስልጣንም ከሌሎች ማርኬት ኢንፍራስትራክቸሮች እና ከዚህ በፊት ላይሰንስ ካደረግናቸው ተቋማት ጋር በጋራ በመሆን እንግዲህ በመተባበር ገበያውን የማልማት ኃላፊነት አለበት። ስለዚህ እሱንም ባንኩንም ኢንቨስትመንት ባንኩንም የኢንቨስትመንት ባንኩ ባለቤት የሆነውን ሆልዲንጉንም አደራ ለማለት ጨምሮ ወዳለው። ከዛ በተረፈ ግን እንግዲህ እንኳን ደስ ያላችሁ፣ እንኳን ደስ ያለን በድጋሚ ለማለት ነው። አመሰግናለሁ። በጣም ደስ ብሎናል። እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እፈልጋለሁ። አክቹዋሊ በጣም ኮኢንሲደንስ ነው። የኢትዮጵያ ውስጥ ባንኪንግ ኢንዱስትሪ ባንኪንግ ኮንሰፕቱ ከተጀመረ ዘንድሮ 120ኛው ዓመቱ ነው።
100 ዓመቱን ከወሰድን 190 ምናምን አካባቢ ዓመት የኖሩ ባንኮች አሉን አሁን ኢትዮጵያ ውስጥ። ግማሾቹ 30፣ 20፣ 10 ምናምንም አሉ። ስንቄ ባንክ 3 ዓመት ከምናምን ይመስለኛል 5ኛ ኢንቨስትመንት ባንኪንግ ላይሰንስ የሆን ካምፓኒ ነን። ከኢትዮጵያ ባንኪንግ ኢንዱስትሪ በሜጀር ማይልስቶኖች ሲለካ ቶፕ 5 5ኛ ባንክ ነው ማለት ነው። እና ላይሰንስ ስንደረግም 5ኛ ነን። አንዱ ደስ የሚል ይሄ ነው። ሌላኛው እንደው ትልቅ ዜና ሊሆን የሚችለው ስንቄ ግሩፕ ብለን ከመሰረት ነው ተቋም 3ኛው ልጅ ተወልደዋል ማለት ነው ዛሬ። በጣም እንኳን ደስ አላችሁ ማለት ነው። 4ኛው በቅርቡ ይመጣል እንዲሁ ከፋይናንስ ጋር የተገናኘ። የኢትዮጵያ ካፒታል ማርኬት አውቶሪቲ ባለፉት ጊዜያት በተለይ ያለፉትን 6 ወራት ስናይ በጣም በቅርበት አብረን ነበር። ከፍተኛ ዝግጅት የሚጠይቅ ነው። ትምህርት ቤትም ገብተን እየተማርን ነው። በዚህ ዙሪያ ትልቅ የፋይናንሻል እውቀት ያለው እዚህ አካባቢ ነው ገና የሚመሰረቱ ከዚህ በኋላም እየሰፉ ያሉ በካፒታል ማርኬት አውቶሪቲ ስር የሚወጡ ፕሮዳክቶች ናቸው። ፋይናንሻል ሴክተሩን ፋይናንሻል ኢንዱስትሪውን የእውቀት ኢንዱስትሪ የሚያደርገው ማለት ነው። ከዚህ በፊት ስንሰራቸው የነበሩት እነዚህ ሪቴል ባንኪንግ እና ኢንሹራንሶቹ ማይክሮ ፋይናንስ ትንሽዬ ሩቲን ናቸው እና ከዚህ በኋላ የሚመጡት በጣም እውቀት የሚጠይቁ ሰፋፊ ፕሮዳክቶች ናቸው። እንደ ስንቄ እንግዲህ እንደ አመጣጣችንን ስናይ ሪሌቲቭሊ ያንግ ነው። ማይክሮ ፋይናንሱ ውስጥ አክቹዋሊ ብዙ ዓመት ሰርተናል። በተለይ ደግሞ የኢስማ ፕሮዳክቶችን በምናይበት ጊዜ ቢያንስ ላለፉት 50 ዓመታት በሀገሪቱ ውስጥ ያልነበረ ለእኛ ትውልድ አዲስ የሆነ ፕሮዳክት ነው። ሪስኩንም አብረን እየወሰድን ነው። ቅድም ወይዘሪታና እንዳሉት ማለት ነው። እውቀት ይፈልጋል። መሬት ላይ መሞከር ቲዎሬቲካሊ ማወቅና መሬት ላይ መሞከር የራሱን የቻለ ልዩነት ስለሚኖረው አብረን መሬት ላይ ሞክረን እየተመካከር ለሀገራችንም ለኢንዱስትሪያችንም አዳዲስ ፕሮዳክቶችን ማስተዋወቅ ለደንበኞቻችን ደግሞ አማራጭ ፕሮዳክቶችን ለመስጠት ድፍረቱን ወስደን ገብተንበታል ማለት ነው። በጣም እርግጠኞች ነን። ወጣቶችን አደራጅተናል። በዚህ በኩል ከእስማም ጋር ሆነን የጎደሉ ነገሮችን እየሞላን የተሻለ ኮምፒቲቲቭ ለመሆን ዝግጅት አድርገናል ብለን እናስባለን። በጣም ቅርብ ናቸው፣ ያማክራሉ፣ ኮመንት ይሰጣሉ። ቅድም እንዳልነው ያለፉት በተለይ 6 ወራትን በምናይበት ጊዜ ትልልቅ ነገሮችን ነው አብረን የሰራ ነው ማለት ነው። መሬት ላይ ስናወርደው ደግሞ የሚገጥሙንን ፈተናዎች በድፍረት አብረን ሆነን ኢንዱስትሪያችንንም ማቃናት እንችላለን። ለደንበኞቻችንም አማራጭ ፕሮዳክት ማዘጋጀት እንችላለን። በጣም ደስ ብሎናል። ከልብ እናመሰግናለን ማለት እፈልጋለሁ በዚህ ዙሪያ። ተመልሰናል ተመልካቾቻችን። እንዳዳመጣችሁት እንግዲህ ሲንቄ ባንክ በኢትዮጵያ የኢንቨስትመንት ባንክ ታሪክ 5ኛው የኢንቨስትመንት ባንክ በመሆን ወደ ገበያው ተቀላቅሏል። በኢትዮጵያ የካፒታል ገበያ እንቅስቃሴ ውስጥ በከፍተኛ ለውጥ እያመጡ ካሉ ሴክተሮች መካከል አንዱ የኢንቨስትመንት ባንኮች መስፋፋታቸው ነው። ከዚህ በፊት በርካታ የኢኮኖሚ ባለሙያዎች የኢንቨስትመንት ካፒታል ወይም ደግሞ የካፒታል ገበያው እንዲስፋፋና ዘርፉ እያደገ እንዲመጣ በዋናነት ከሚያስፈልጉ ተቋማት መካከል በዋነኛነት የሚጠቀሱት የኢንቨስትመንት ባንኮች እንደሆኑ ይታወቃል። ከዛ ጎን ለጎን በርካታ ተቋማቶች ቢኖሩም የአማካሪዎች ድለላ ወይም ደግሞ እርስ በርስ የሚያገናኙ ተቋማቶች ቢኖሩም በዋናነት ግን የኢንቨስትመንት ባንክ በኢትዮጵያ ለመኖር ለካፒታል ገበያው እድገት ትልቅ ችግር እንደነበረ ሲጠቀስ ነበረ። አሁን ግን በኢትዮጵያ 5ኛው የኢንቨስትመንት ባንክ ወደ ስራ መግባቱ ለዘርፉ እድገት ከፍተኛ አስተዋጽኦ እንደሚኖረው ተገልጿል። እኛም ወደ እናንተ አቀረብን። ተመልካቾቻችን ወደ ሁለተኛው ርዕሰ ጉዳያችን እናልፋለን። በተለይም በዓለም ላይ ከፍተኛ የሆነ ካፒታል ቢኖራቸውም ከመዘጋት ስላልዳኑ ባንኮች እንነግራችኋለን። ይህ መረጃ የምናቀርብላችሁ በዓለም ላይ ከፍተኛ የሆነ የኢንቨስትመንት ወይም ደግሞ የካፒታል ደረጃ ቢኖራቸውም ነገር ግን ባንኮቹ በተለያዩ ምክንያቶች ስለመዘጋታቸው የወጡ መረጃዎች ናቸው። እነዚህ ባንኮች የትኞቹ ናቸው የሚለውን ወደ እናንተ እናቀርባለን። በዓለም ዙሪያ የፋይናንስ ተቋማት ታላላቅና ጠንካራ ቢሆኑም ነገር ግን ለመኖራቸው ዋስትና እንደማይሆናቸው ያሳዩ ታሪኮች ናቸው። በአንድ ጊዜ የዓለም ኢኮኖሚን የሚመሩ የነበሩ አንዳንድ ባንኮች በኪሳራ በአስተዳደር ድክመት እንዲሁም
በተሳሳተ የሪስክ አስተዳደር ወይም ደግሞ የሪስክ ማኔጅመንት በሚባለው ምክንያት መፍረሳቸውን የፋይናንስ ታሪካቸው ያሳያል። ዛሬ በዚህ ዘገባ ዓለም ላይ ከፍተኛ ደረጃ ደርሰው በኪሳራ የተዘጉ 5 ታዋቂ ባንኮችን ወደ እናንተ የምናደርስ ይሆናል። ከነዚህ ውስጥ በተለይም የተወሰኑት በአሜሪካ የሚገኙ ባንኮች መሆናቸው ደግሞ ጉዳዩን አስገራሚ አድርጎታል። በቀዳሚነት የምንመለከተው ወይም ሊሃም ብራዘርስ ስለተሰኘው ባንክ ነው። በ1850 ዓ.ም የተመሰረተው ይህ ባንክ ከ160 ዓመት በላይ ታሪክ ያለው የኢንቨስትመንት ባንክ ነበረ። ነገር ግን በ2008 ዓ.ም መፍረሱን የዓለም ፋይናንስ ቀውስ ይፋ ያደርጋል። በተለይም ይህ ባንክ ለመፍረሱ ትልቅ ምክንያት የሚደረገው ለቤት ብድር የሰጣቸው ብድሮችና የሪስክ ማኔጅመንት የተወሰደበት መንገድ ሲሆን ይህ ባንክ ከ600 ቢሊዮን ዶላር በላይ ሀብት እንደነበረው ተገልጿል። ነገር ግን በ2008 ዓ.ም ሲፈርስ ይህ ከፍተኛ የሆነ ካፒታል ከመፍረስ እንዳላዳነው ነው መረጃዎች የሚያሳዩት። በሁለተኛነት የምንመለከተው በዚሁ በአሜሪካ የሚገኘው የዋሽንግተን ሙቹዋል የተሰኘ ባንክ ነው። በዚህ ይህ ባንክ ከ300 ቢሊዮን ዶላር በላይ ካፒታል እንደነበረው መረጃዎች ያሳያሉ። ነገር ግን ይህም ባንክ ቢሆን ከመፍረስ አልዳነም። በተለይም በአንድ ወቅት በአሜሪካ ትልቅ የቁጠባና ብድር ባንክ የነበረው ይህ የዋሽንግተን ሙቹዋል ባንኩ ብዙ ደንበኞችና በቀላሉ ብድርን በመስጠት የሚታወቅ ትልቅ ባንክ ነበር። ነገር ግን ያልተጠናከረ የብድር መምሪያ ወይም ደግሞ ብድሩን የሚያስተዳድርበት መንገድ ትክክለኛ ባለመሆኑ በከፍተኛ ሁኔታ ኪሳራ በማጋጠም ነው በ2008 ዓ.ም በተመሳሳይ ከሊሃም ባንክ ጋር ማለት ነው በተመሳሳይ ዓመት የመፍረስ ወይም ደግሞ የመዘጋት አደጋ የተደቀነበት። ለዚህም እንደ ምክንያትነት ሲቀርብ ባንኩ የብድር አገልግሎት የሰጠበት መንገድ ልክ አለመሆንና መንግስትም ደግሞ ይህ በሚሆንበት አጋጣሚ ላይ ባንኩን ለመደገፍ የወሰደው እርምጃ አለመኖሩ ባንኩ ለመዘጋት ሌላኛው ምክንያት ሆኗል። በሶስተኛነት የምንመለከተው አሁንም በተመሳሳይ በአሜሪካ የነበረ ትልቅ ግዙፍ ባንክ ነው። ቢርስቲርስ ይሰኛል። ይህ በቢርንስቲርስ የተሰኘው በፋይናንስ ገበያ ላይ እጅግ ታዋቂ የኢንቨስትመንት ባንክ የነበረ ባንክ ነው። በከፍተኛ ታሪክ የሚያጋጥሙ የገንዘብ ምርቶች ላይ ወይም ደግሞ በጣም የተመረኮዘ ባንክ እንደነበር ይታያል። ይህም ባንክ በተመሳሳይ የቤት ብድሮችን በማቅረብ በከፍተኛ ደረጃ የሚታወቅ ባንክ ነው። በአሜሪካ ወደ 400 ቢሊዮን ዶላር የሚጠጋ ካፒታል የነበረው ባንክ እንደሆነ ይነገራል። ባንኩ በከፍተኛ የሪስክ ማኔጅመንት ወይም ደግሞ የብድርን የማስተዳደር አቅም ችግር በማጋጠሙ ለመዘጋት እንደተዳረገ ነው የተለያዩ መረጃዎች የሚያሳዩት። እንደተመለከትነው በተለይም እነዚህ ትልልቅ ባንኮች ለመፍረሳቸው ዋና ምክንያት የሆነው የሚሰጡትን ብድር ወይም ደግሞ የሚያቀርቧቸውን የብድር አይነቶች ማኔጅ የማድረግ ችግር ለመፍረሳቸው ዋና ምክንያት ሆኗል። ጉዳዩን አስገራሚ ያደረገው በተለይም እነዚህ ከላይ ያነሳናቸው 400፣ 600 እና 300 ቢሊዮን ካፒታል የያዙ 3 ባንኮች በአሜሪካ መቀመጫቸውን ማድረጋቸውና በአሜሪካ ውስጥ ሆነው ለመዘጋት የተዳረጉ ትልልቅ ባንኮች መሆናቸው ጉዳዩን አስገራሚ አድርጎታል። በአራተኛነት የምንመለከተው ወደ ስፔን ይወስደናል። ይህ ባንክ ደግሞ ባንኮ ፖፑላር ኢስፓኖል ይሰኛል። ይህ የነበረው ባንክ በ150 ቢሊዮን ዶላር ካፒታል ነበረው። ባንኩ በንብረት ገበያ መውደቅ ምክንያት ነው አሁንም ባንኩ ለመዘጋት ምክንያት የሆነው። ባንኮ ፖፑላር ኢስፓኖል የተሰኘው በስፔን ከፍተኛ ደረጃ ላይ የደረሰ የንግድ ባንክ እንደነበረ ይታወቃል። ባንኩ በተለይም በተመሳሳይ በሪል ስቴት ዘርፍ ላይ ለተሰማሩ ሰዎች ከፍተኛ የሆነ ባንክ ብድርን ይሰጥ ነበረ። የንብረት ገበያ ከፍተኛ መውደቅ ወይም ደግሞ በወቅቱ የንብረት አስተዳደር ላይ ባንኮች፣ ቤቶች የነበራቸው አቅም በከፍተኛ ሁኔታ መውረዱና ባንኩ ያበደረው ብድር ገበያው ላይ ካለው ወይም ደግሞ ገበያው ላይ ካለው የባንኮች የቤቶች ዋጋ ጋር መመጣጠን ባለመቻሉ በከፍተኛ ኪሳራ ለመዘጋት የተዳረገ ሌላኛው ባንክ መሆኑን መረጃዎች ያሳያሉ። በአምስተኛነት የምንመለከተው ወደ ስዊዘርላንድ ይወስደናል። ይህ ክሬዲት ስዊስ የተሰኘው ባንክ ከ160 ዓመታት በላይ ታሪክ ያለውና ዓለም አቀፍ ባንክ እንደነበር ይታወቃል። ነገር ግን በተከታታይ ባጋጠሙት ኪሳራዎች አማካኝነት ወይም ደግሞ በባንኩ ውስጥ የነበሩ የአስተዳደር ችግሮች ባንኩ እንዲወድቅ ምክንያት ሆኗል። ከዚሁ ጎን ለጎን ደግሞ የሕግ ጉዳዮችም በውስጡ ሲነሱ የነበረበት ባንክ ነው። በተለይም ባንኩ ለመፍረሱ ትልቅ ምክንያት ተደርጎ የሚነሳው በደንበኞች ይዞት የነበረው እምነት በደንበኞች ላይ አለማግኘቱ ነው። ይህንን ባንክ ደግሞ አስገራሚ የሚያደርገው በተለይም የፈረሰው ከቅርብ ዓመታት በፊት በ2023 ዓ.ም መፍረሱ በከፍተኛ ሁኔታ አነጋጋሪ ያደርጉታል። በመንግስት ድጋፍም አለማግኘቱ ለባንኩ መውደቅ ትልቅ ክስተት እንደነበረ የሚነገር ነው። የዚህ ባንክ ካፒታል አጠቃላይ የነበረው የሀብት መጠንም ደግሞ ከ1.3 ትሪሊዮን ዶላር በላይ የነበረ ሀብት ነው። ይህንን ባንክ እጅግ የሚያስገርመው ነገር ደግሞ ከሌሎቹ ባንኮች እጅግ ከፍተኛ የሆነ ካፒታልን ይዞ የነበረ ባንክ መሆኑ ነው። ነገር ግን የነበረው ካፒታል ከ1.3 ትሪሊዮን በላይ ቢሆንም ከመውደቅ
አለማዳኑ ነው። በዚህም ምክንያት ነው እነዚህ ቁጥሮች እንደ በግልጽ የሚያሳዩት ትልልቅ ካፒታል ወይም ደግሞ በቢሊዮን እና በትሪሊየን የሚቆጠር ዶላር ሀብት እንኳን ቢይዙ ከተሳሳተ ውሳኔ ወይም ደግሞ የማኔጅመንት ችግር የተለያዩ ባንኮች ላይ የሚወሰዱ ሪስክ ማኔጅመንት የሚባሉት ነገሮች አለመኖራቸው ባንኮቹን ከመውደቅ እንዳላዳናቸው የተመለከትንበት ነው። እነዚህን ይመስሉ ነበር ባንኮቹ። ተመልካቾቻችን በዛሬው የአርትስ ቢዝነስ ካፌ ፕሮግራማችን በኢትዮጵያ የኢንቨስትመንት ባንክ ታሪክ በከፍተኛ ካፒታል የኢንቨስትመንት ባንክ ሴክተሩን ስለተቀላቀለው የሲንቄ ኢንቨስትመንት ባንክ እንዲሁም ደግሞ በዓለማችን ላይ ከፍተኛ ካፒታል ይዘው ወደ ባንክ ሴክተሩ ተቀላቅለው ስራ ቢሰሩም በዓለም ላይ ደግሞ ከመዘጋት ስላልዳኑ ወይም ደግሞ በተለያዩ የማኔጅመንት የሪስክ ማኔጅመንት የብድር አገልግሎት አሰጣጣቸው ስርዓት ባለመኖሩ ምክንያት ስለፈረሱ ባንኮች ወደ እናንተ አቀረብን። ፕሮግራሙን በማዘጋጀትና በማቅረብ ብዙነህ እንዳላብራችሁ ቆይታ አድርጌያለሁ። በካሜራው አፈወርቅ ሳለማርያም አብሮኝ ቆይታ አድርጓል። ከቀሪ የአርትስ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ